አሜሪካ ማዕት ወረደባት። ኢራን 1500 ሚሳኤል ተኮሰች። ሰማዩ በሚሳኤል ታረሰ። የሮኬት ነጎድጓድ ቀጠናውን አሸበረ። ክሩዝና ፋታ 3 አስፈሪ ሚሳኤሎች መዳረሻቸውን እስራኤልና አሜሪካን አደረጉ። የዛሬውስ የኢራን በቀል ይለያል። በቀል እስካሉ እንዲህ ነው የሚያስብል የተለየ ጥቃት ኢራን ፈጽሜያለሁ እያለች ነው። ጥቃቱ አሜሪካና እስራኤልን አሽመድምዷል። አሜሪካ ማዕት እየወረደባት ነው። ዶናልድ ትራምፕ አሜሪካ ለዘላለም እንድትዋጋ የሚያደርጋት የጦር መሳሪያ ያላት ቢሉም ኢራን ግን የአሜሪካ የጦር ቤዞች ላይ ያነጣጠረ አደገኛ ጥቃቶችን እየፈጸመች ነው። የአሜሪካ የጦር ቤዝ እና ኤምባሲዎች ሌሊቱን አይሆኑ ሆነዋል። ሌሊቱን ኢራን የሚሳኤል በረዶ፣ የሮኬት ማዕበል፣ የድሮን ዶፍ እስራኤል ላይ አዝንባለች። ሌሊቱን ብቻ 1500 ሚሳኤሎችንና ድሮኖችን አስወንጭፋለች። ኔታንያሁ ተጨንቀዋል። ቴህራን ገና ትልቁን መሳሪያዬን አልተኮስኩም እያለች ሲሆን አሜሪካን በተመሳሳይ ትልቁን የጥቃት ማዕበል መፈጸም አልጀመርኩም እያለች ነው። እነዚህ ሁለት ዛቻዎች የመካከለኛው ምስራቅ ጦርነት ከሚታሰበው በላይ ተራዛሚ ሊሆን እንደሚችል ፍንጭ እየሰጠ ሆኗል። የሌሊቱን የኢራን አስፈሪ ጥቃት ተከትሎ እስራኤል ከማለዳ አንስቶ ሊባኖስና ኢራን ላይ የተቀናጀ የመልሶ ማጥቃት ከፍታለች። በዚህም ቀጠናው ቀውጢ መንደር ሆኗል። የተወደዳችሁ የቻናላችን ቤተሰቦች ሌሊቱን የኢራን በቀል እጅጉን ከፍቶ ታይቷል። በአንጻሩ እስራኤልም የተቀናጀ የመልሶ ማጥቃት ከፍታለች። እነዚህን ጉዳዮች በዝርዝር እንመለከታቸዋለን። በተጨማሪም የቀጠናው አረብ ሀገራት ከኢራን ይልቅ እስራኤልን የመረጣቸው ምክንያትን እንዳስሳለን። ቪዲዮውን ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ ግብዣችን ነው። ኢራን አምረራለች። አፍንጫቸው ላይ ሞት ለእስራኤልና አሜሪካ የሚል መፈክር ያነገቡ ሚሳኤሎች እስራኤልን እያርበደበዱ ነው። ኔታንያሁና አጋራቸው ትራምፕን ጭንቅ ውስጥ ያስገባ ጥቃት ሌሊቱን ተፈጽሟል። ቢቢሲ እንደዘገበው በመካከለኛው ምስራቅ ባለው ቀጠናዊ ግጭት ሳቢያ በባህሬን የሚገኘው የአሜሪካ አየር ኃይል ዋና ዕዝ ህንጻ እየጥቃት ሰለባ ሆኗል። እንደ ዘገባው ገለጻ የኢራን እስላማዊ አብዮታዊ ዘብ ጦር እየሰነዘረው የድሮንና የሚሳኤል ጥቃት በሼኪስ አካባቢ በሚገኘው የአሜሪካ ወታደራዊ ማዕከል ላይ ከፍተኛ ጉዳት አድርሷል። ቢቢሲ አክሎ እንደገለጸው ምንም እንኳን አሜሪካ ስለ ጥቃቱ እስካሁን ይፋዊ መግለጫ ባትሰጥም በባህሬን በሚገኝ የአሜሪካ የባህር ኃይል ጣቢያ ላይ ጭስ ወደ ላይ ሲወጣ ታይቷል። ሁኔታው አሳሳቢ መሆኑን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር በባህሬንና በሌሎች 12 የመካከለኛው ምስራቅ ሀገራት የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ ማስተላለፉን በዘገባው አመልክቷል። በተመሳሳይ እስራኤል በሊባኖስና ኢራን አዲስ ጥቃት ከፍታለች። እስራኤል በቴህራንና በቤሩት የሚገኙ ወታደራዊ ኢላማዎች ላይ መጠነ ሰፊ አየር ድብደባ መፈጸሟ ተነግሯል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በጥቃቱ ሳቢያ ውስን የሆነ የእሳት አደጋ መከሰቱም ታውቋል። ጦርነቱ በተጀመረ በ4 ቀናት ውስጥም የተገደሉ የአሜሪካ ወታደሮች ቁጥር ዕለት ዕለት እየጨመረ ነው። የአሜሪካ መካከለኛ ዕዝ ዛሬ ባወጣው መግለጫ የኢራን ላይ ወታደራዊ እርምጃ ከተጀመረ ወዲህ የተገደሉ የአሜሪካ ወታደሮች ቁጥር 6 መድረሱን ይፋ አድርጓል። ዕዙ አክሎም ኢራን በመጀመሪያው የጥቃት ቀናት ውስጥ በክልሉ በሚገኝ አንድ ተቋም ላይ በሰነዘረችው ጥቃት ሳይገኙ ቀርቶ የነበሩ የሁለት ወታደሮችን አስክሬን ማግኘቱን አረጋግጧል። በአሁኑ ወቅት መጠነ ሰፊ ውጊያዎች በቀጠሉበት በዚህ ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ አሜሪካ ቅዳሜ ዕለት በኢራን ላይ የቅድመ መከላከል ጥቃት የሰነዘረችው እስራኤል እርምጃ እንደምትወስድ ቀድማ ስላወቀችና ይህም በክልሉ ባሉ የአሜሪካ ወታደሮች ላይ ጥቃት ሊያስከትል እንደሚችል በመገመቷ መሆኑን ገልጿል። ሚኒስትሩ አክለውም ይህ ቅድመ ጥቃት ባይሰነዘር ኖሮ በአሜሪካ ኃይሎች ላይ የሚደርሰው የጉዳትና የሞት መጠን እጅግ የከፋ ሊሆን ይችል እንደነበር አስረድቷል። ጦርነቱ በእንዲህ መልኩ ሲቀጥል አሜሪካ ከዚህ ጦርነት ምን ማትረፍ ፈለገች የሚለው ግን አሁንም እያነጋገረ ያለ ጉዳይ ሆኗል። አሜሪካ ድርድሩ እንዲከሽፍ ካደረገች በኋላ ኢራንን መውጋት ለምን አስፈልጋት የሚለው በዋሽንግተን ፖለቲከኞች ዘንድ መወያያ አጀንዳ ተደርጓል። በተጨማሪም የቀጠናው አረብ ሀገራት ከኢራን ይልቅ እስራኤልን መምረጣቸው ጥያቄን አጭሯል። አሜሪካኖች ድርድር እያሉ ኢራንን ወደ ጠረጴዛ ሲጠሩ ከጀርባ ግን በቴክኖሎጂና በወታደራዊ ኃይል እያስፈራሩ ነው። ይህ ስልት ኢራን ሳትወድ በግዷ በዲፕሎማሲው መንገድ እንድትመጣ ለማድረግ እየታለመ ነበር። ትራምፕ በወቅቱ ይከተሉት የነበረው ስልት ቁማር የመጫወት ባህሪ ነበረው። ዋናው ግባቸው ኢራንን ወደ ጠረጴዛ አምጥተው አዲስና ለምዕራባውያን የሚመች ስምምነት መፈረም ነበር እንጂ ቀጥታ ጦርነት ውስጥ ገብቶ አሜሪካን ለከፍተኛ ኪሳራ መዳረግ አልነበረም። ይሁን እንጂ እስራኤልና የሳውዲ አረቢያ ስሌት ከትራምፕ ፍላጎት ጋር ይጋጭ ነበር። እስራኤል ለማንኛውም የኢራን ሁኔታ ዝግጁ ነች። ስምምነት እስካልሆነ ድረስ እስራኤል ድርድር የኢራንን አቅም ለጊዜው ሊገታው ይችላል እንጂ
ሙሉ በሙሉ እንደማያጠፋው ታምናለች። ስለዚህ በኢኮኖሚና በወታደራዊ ጥቃት ኢራን ተዳክማ መውደቅ አለባት የሚል ጽኑ አቋም ነበራት። ሳውዲዎች አሜሪካን አስፈራርታችሁ ብቻ መተው ለኢራን የድል ያህል ነው ይሏትም ነበር። አሜሪካ ጥብቅ እርምጃ ካልወሰደች ኢራን በአካባቢ ባሉ ተላላኪዎቿ ሁቲዎች ሄዝቦላ በኩል ሳውዲን ማዳከሟን ትቀጥላለች የሚል ስጋት ነበራቸው። ኻሊድ ቢን ሰልማን የሳውዲ መከላከያ ሚኒስትር በዋይት ሃውስ ከከፍተኛ የትራምፕ ባለስልጣናት ጋር የተደረጉት ስብሰባ ወቅቱ መነጋገሪያ ሆኖ ነበር። አሜሪካ ጥቃት ስለመሰንዘሯ ግልጽ የሆነ ውሳኔ አለመኖሩ ወታደራዊ እርምጃ ለመውሰድ ኢራንን ይበልጥ ደፋር ያደርጋታል የሚል ስጋት ነበር። ትራምፕ በሁለቱ ወገኖች መካከል ሆኖ ከፍተኛ ግፊት በማድረግ ሁለቱንም ለማስደሰት ቢሞክሩም አሜሪካ ፈርስት በሚለው መርሃቸው ምክንያት ወደ ትልቅ ጦርነት መግባት ግን አይፈልጉም ነበር። ሆኖም ማርኮ ሩቢዮ አሁን ባለው የአሜሪካ ፖሊሲ ላይ ያላቸው ተጽዕኖ ድርድር አብቅቷል የሚል ነው። ሩቢዮ ኢራንን በዲፕሎማሲ ማባበል ሳይሆን በኢኮኖሚ አንቆ በመያዝና ወታደራዊ እርምጃ በመውሰድ የመንግስት ለውጥ ማምጣት ይቻላል ብለው ያምናሉ። በወቅቱ የባህረ ሰላጤው ሀገራት የአየር ክልላቸውን ለአሜሪካ ጥቃት አንፈቅድም ማለታቸው አሜሪካን ለመቃወም ሳይሆን ራሳቸውን ከኢራን አጸፋዊ እርምጃ ለመከላከል ነበር። በኢራንና በእስራኤል የ12 ቀኑ ጦርነት ወቅት እንደታየው ኢራን አቅሟ ሲገፋ ወደ ጎረቤቶቿ ሚሳኤል የመተኮስ ዝንባሌ ያላት። ስለዚህ ሀገራቱ ጥቃቱ ከኛ ምድር ካልተነሳ ኢራን እኛን ለመምታት ሰበብ አታገኝም በሚል ነበር። የቀጠናው ሀገራት የሚፈልጉት አሜሪካ ወይም እስራኤል የኢራንን ክንፍ እንዲሰብሩላቸው ነው። ነገር ግን የዚህ እርምጃ ዋጋ በእነሱ ምድር ላይ እንዲከፈል አይፈልጉም ነበር። እስራኤል በአዘርባይጃን በኩል ያላትን ወታደራዊና የመረጃ ደህንነት ኢንቴሊጀንስ አቅም ማጠናከሯ እንዲሁም ከቱርክና ከሳውዲ ጋር በጓሮ በር የምታደርገው እንቅስቃሴ ዋና ዓላማው ኢራንን ቼክሜት ለማድረግ ነው። አዘርባይጃን ለእስራኤል ወደ ኢራን የምትገባበት የጓሮ በር ነች። የደብል ፕሌይ የዘመኑ ፖለቲካ መለያ ነው። ኢራን ስትራቴጂካዊውን የሆርሙዝ ወሽመጥ ለመዝጋት የምታደርገው ሙከራ ብዙውን ጊዜ ዓለም አቀፍ የነዳጅ ዋጋን ሰማይ ላይ ሰቅሎ አሜሪካና ምዕራባውያንን ለማስጨነቅ እየታለመ ነው። ሆኖም ሌሎች አምራቾች ክፍተቱን ከሞሉት በኢራን የእርምጃ ዓለምን ከማስቆጣት ባለፈ በገበያው ላይ የሚፈጥረው ተጽዕኖ ይቀንሳል። የደግሞ በድርድር ጠረጴዛ ላይ ያላትን ጥቁር ማስፈራሪያ ወይም ብላክሜል ፓወር እያሳጣታል። በድርድር ወቅት ጫና ለመፍጠር ኢራን በከፊል ሆርሙዝን ለመዝጋት ዝታ ነበር በወቅቱ። ነገር ግን ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌትና ኢራቅ ነዳጅን በከፍተኛ መጠን ወደ ገበያ በማቅረብ የኢራንን ካርድ ዋጋ ቢስ አድርገውታል። ባለፉት ጥቂት ቀናት የነዳጅ ዋጋ መቀነስ በአጋጣሚ ሆነ ሳይሆን የኢራን ጎረቤቶች ሆን ብለው የገበያውን ፍላጎት በማርካት የቴህራንን የፖለቲካ ጫና ለማክሸፍ ያደረጉት ጥረት ውጤት ነው። ሮይተርስ በሰጠው ዘገባ ኢራን የሆርሙዝ ወሽመጥን የመዝጋት ዛቻ ካሰማች በኋላ ገበያው እንዳይደነግጥ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የምርት መጠናቸውን መጨመራቸውን አመልክቷል። የነዳጅ ዋጋ ከታሰበው በላይ ዝቅ እንዲል ማድረጉን ገልጿል። በፈረንጆቹ ፌብሩዋሪ 28 2026 የተጀመረው ጥቃትም ከእስራኤል መንፈሳዊና ታሪካዊ ቀናት ጋር የተያዘ ትርጉም ሊኖረው ይችላል ይባላል። እንደ አይሁዳውያን የቀን አቆጣጠር የካቲት መጨረሻና መጋቢት መጀመሪያ አካባቢ ፑሪም የተሰኘው በዓል ይከበራል። ፑሪም በጥንታዊቷ ፋርስ የዛሬዋ ኢራን ይኖር የነበረው ሃማን የተባለ ባለስልጣን አይሁዳውያን ለማጥፋት አቅዶ ሳይሳካለት የቀረበትና አይሁዳውያን በጠላቶቻቸው ላይ ድል የተቀዳጁበት ቀን ነው። እስራኤል በዚህ ቀን አካባቢ በኢራን ላይ ጥቃት መክፈቷ ጥንት በፋርስ ኢራን ሊያጠፉት የሞከሩት ያልተሳካላቸውም ዛሬም አንፈራቸውም የሚል መንፈሳዊና ስነልቦናዊ መልእክት ለማስተላለፍ የታለመ እንደሆነም እየተገለጸ ነው። እስራኤል በጣም ጠባብ ሀገር በመሆኗ አንድ ሚሳኤል የመከላከያ ሰንሰለቱን ጥሶ ካለፈ የሚያርፍበት ቦታ ሁሉ ስትራቴጂካዊ ማዕከል፣ ከተማ፣ አውሮፕላን ማረፊያ ወይም የኃይል ማመንጫ የመሆን እድሉ ከፍተኛ ነው። ኢራን በሺዎች የሚቆጠሩ ኪሎሜትሮች ስፋት ስላላት ጥቃት ቢሰነዘረባትም መደበቂያ ቦታ አላት። እስራኤል ግን የክብሪት ቤት የምታከል በመሆኗ ለከባድ ውድመት ትጋለጣለች። ምንም እንኳን እስራኤል እንዳረውና ዴቪድ ስሊንግ ያሉ ዘመናዊ መከላከያዎች ቢኖራትም ኢራን በአንድ ጊዜ ብዙ ሚሳኤሎችንና ድሮኖችን በመተኮስ የመከላከያ ስርዓቱን የማጨናነቅ ስልት ትጠቀማለች። ሀገሪቱ አነስተኛ በመሆኗ ሚሳኤሎቹ ወደ ግባቸው ለመድረስ የሚወስድባቸው ጊዜ በጣም አጭር ነው። ይህም ለመጥለፍ የሚሰጠውን የሰከንድ ድል እያጠበዋል። ኢራንን መክበብ የሚባለው ስትራቴጂ የወጣው ከዚሁ ስጋት ነው። እስራኤል በራሷ ምድር ላይ ብቻ ሆና መከላከል እንደማትችል ስለምታውቅ እስራኤል በኢራን የአየር ክልል ውስጥ ዘልቃ በመግባት የራዳር ስርዓቶችን የማምከንና የኢራን ከፍተኛ የጦር መሪዎችንና ባለስልጣናትን የማጥቃት አቅም እንዳላት በተደጋጋሚ አሳይታለች። የአየር ክልልን መቆጣጠር ኢራን ያሏት የሩሲያ ሰራሽ የመከላከያ ስርዓቶች እንደ ኤስ-300 ያሉት የእስራኤልን የማይታዩ ስቲልዝ ተዋጊ ጀቶች የመለየት አቅማቸው ደካማ መሆኑን አመላካች ነው። ኢራን የራሷን የራዳርና የመከላከያ ስርዓት አይበገሬ አድርጋ ታቀርብ ነበር።
ነገር ግን በእነዚያ በ12 ቀናት ውስጥ ስቲልዝ አውሮፕላኖች የበላይነት F-35 አውሮፕላኖች የአየር ክልሏን ጥሰው ወሳኝ አመራሮቿን ሲመቱ ኢራን በእነዚህ 12 ቀናት ጦርነት ውስጥ የቀመሰችው ትምህርት ለህልውና ወሳኝ ሆኗል። የኢራን ወታደራዊና ፖለቲካዊ ልሂቃን የገጠሟቸው ሁኔታዎች ስትራቴጂያቸውን እንዲያሻሽሉ አስገድዷቸዋል። አሁን ትኩረቷን ከብዛት ኳንቲቲ ወደ ጥራት ወይም ወደ ሳይበር መከላከያ ለማዞር ተገዳለች። ኢራን የአየር ክልሏ ተጋላጭ መሆኑን ስላየች አሁን ትኩረቷን የስውር አውሮፕላኖችን መለየት የሚችሉ ራዳሮች ላይ አድርጋለች። ከሩሲያ የገዛቻቸው ሱ-35 ተዋጊ እነዚህ አውሮፕላኖች የአየር የበላይነቷን ለመመለስ እየታለሙ ናቸው። ምንም እንኳን በይፋ ባይረጋገጥም ከሩሲያ ጋር ያላት ወታደራዊ ትብብር መከላከያ ሲስተም ወደ ኤስ-400 ዘመናዊ መከላከያ አድጓል ተብሎ ይታመናል። የሲስተም F-35 አውሮፕላኖችን የመከታተል አቅም አለው። ኢራን አንድን ትልቅ ሚሳኤል ከመተኮስ ይልቅ በመቶዎች የሚቆጠሩ ትናንሽና ርካሽ ድሮኖችን እንደ ሻሂድ 136 በአንድ ጊዜ የመተኮስ ስልትን አዘምናለች። ዓላማው እስራኤልን አይረንዶም መከላከያ ማድከም ነው። መከላከያው ሁሉንም መምታት ስለማይችል የተወሰኑ ሾልኮ ወሳኝ ቦታዎችን እንዲመቱ ማድረግ ነው። ሚሳኤሎቿንና ድሮኖቿን ከመሬት በታች ባሉ ጥልቅ ዋሻዎች ውስጥ በማከማቸት ከመጀመሪያው የአየር ጥቃት ራሷን የመከላከል አቅሟን አሳድጋለች። ኢራን በአረብ ሀገራት ላይ የምታደርገው ጥቃት መከላከያ ነው ብላ ብታምንም በተግባር ግን በአካባቢ ያሉትን ሀገራት ወደ እስራኤልና አሜሪካ ጎራ ይበልጥ እንዲጠጉ እያደረገቻቸው ነው። ይህም ቀጠናውን ከድጡ ወደ ማጡ እየወሰደው ይገኛል። የባህረ ሰላጤው የትብብር ምክር ቤት GCC መሪዎች የመመለስ መብት አለን ማለታቸው ጉዳዩ ከመከላከል ወደ አጸፋዊ እርምጃ መሸጋገሩን እያሳያል። እስካሁን እያንዳንዱ ሀገር ለብቻው ሲከላከል ነበር። አሁን ግን በጋራ መቆማቸው አንዱ ሀገር ቢመታ 6ቱም ሀገራት እንደተመቱ እንደሚቆጥሩት እያሳያል።